ተሸናፊነታቸውን ባንዳነታቸውን ባዶነታቸውን ደካምነታቸውን ምንነግራቸው ምናሳውሳቸው ሰዎች አሉ ኢትዮጵያ ሲባል ይነስራቸዋል ያማቸዋል ታውቃለህ ኢትዮጵያውነት ስድብ የሆነባቸው ሰዎች አሉ ገስ ዘካንትሪ ይላል ሀገሪቷን ገምቱ ሰዎች ምን ይገምታሉ ገርሞኝ ማለት ነው ገባው ከፍቼ ኢትዮጵያ ኢትዮጵያ ይላል ኢትዮጵያ ብዙ ሰው እነዚህ አብዛኞቹ ኢትዮጵያ ማለት ኢትዮጵያን ማዕቃት የለም ብለህ ታስባለህ ቻይናዊ መጥቶ ኢትዮጵያ ብሎ ይጽፋል ኤርትራዊ መጥቶ ተሳድቦ ይላል እኔ ምን ኢትዮጵያ የሚለውን ቃል መጻፍኩ ከብዱ ነው ለምን ከብዳል ኢትዮጵያ የሚለው ቃል ሚረር ኢሜጅ አለው ኢትዮጵያ የሚለውን ቃል ስጽፈው በተገላቢጦሽ የምታየው የራስ ማንነት አለ አንተ ባንዳ ማለት ነው ገና መንግስቱ ኃይለማርያም ይቅር በለኝ ትላለህ ለአለው መንግስቱ ኃይለማርያም አምባገነን ነው ብለህ ስለፈልፍ ይኖርከው yes indeed we know it አዎ አምባገነን ነው ቀላል ነው እንዴ መንግስቱ ኃይለማርያም አምባገነን ከሆነ ኢሳያስ አፈወርቂ ጭራቅ ነው ምን ነው እሱ አሰብ እንደ ክራይሚያ ቢሆን ለማውራላችሁ ነገር አሰብን እኛ አጣኑ ልክ ሩሲያ ክራይሚያ እንዳጣችሁ ሴባስቶፖል እንዳጣችሁ እኔ አብይ እንደ ፑቲን ነው የሚሰራው ታውቃለህ ራሻና ኢትዮጵያ ምን ያመሳስላቸዋል አላልን ሰው ኮመቶ ነው ምን ያመሳስላቸዋል ስም ብዬ ሳስበው ሩሲያዊነት ምንድነው እየጠየኩኝ አንድ ቀን ሩሲያዊነት በደንብ የሚገልጸው ምን ታውቃለህ ወፍ በጣም አንድ ያስቂኝ አገላለጽ አለ ልግለጽላችሁ ከዘረኝነት ከምን ጋር እንዳታያይዙት ነገሩ ነው ቢቢሲ ላይ የቀረበ አንድ ዶክመንተሪ ነው ሩሲያዊነት እንዴት አድርገው እንደሚገልጹ ገርሞኝ ነው ምን ያመሰል አውሮፓ ላይ ሆነ ኢሳያዊነት የሚሰማህ ነው ኢሲያ ሆነ አውሮፓዊነት የሚሰማህ ታስኮል ራሽያ ማለት ያመላል ሩሲያዊነት ማለት ያመላል ሩሲያ ምንድነው አብለስል ግማሽ ፓርቱ አውሮፓ ነው ግማሽ ፓርቱ ጫፉ የት ነው ኢሲያ ነው ከጃፓን ትዋሰናለች እዚህ ጋር ደግሞ ከጀርመን አስበው ግን ምንድናቸው ሩሲያዊነት በራሱ ብዙሃንነት ነው ሩሲያዊነት በራሱ ራሱን የቻለ አይደንቲቲ ነው አውሮፓዊነት ብለህ የምትለው ነው ኢሳያዊነት ብለህ ብትለው ነው ወረታች ወርደም ካውካስ ላይ መተም አረብነት ሁሉ ብትለው ከእስልምና ጋር ታይዟል ወደ ላይ ከፍለ ደግሞ ከክርስትና ታይዟል ሩሲያዊነት ዳይቨርሲቲ ነው ልፈልግ ነው ግን ምን ይላል በቀላሉ ስታየው ሩሲያዊነት አውሮፓ መተህ ጀርመን ድንበር ላይ ሆነህ ምን ይሰማሃል ሩሲያዊነት ይሰማሃል ማለት ኢሲያዊነት ይሰማሃል እዛ ኢሲያ ደግሞ ጃፓን አጠገብ ሄደ ደግሞ ምን ይሰማሃል መሰለህ አውሮፓዊነት ይሰማሃል ዲስቲንክቲቭ ልዩ የሆነ ናሽናል አይዴንቲቲ ያለህ ማለት ነው ሩሲያዊነት ማለት ነው ማውራል እዚህ ጋር ኢትዮጵያዊነት ማለት ነው እንደዛ ዲፋይን ታርጓለህ ወፍዬ ሩሲያዊነት ኢትዮጵያዊነት ማለት ታውቃለህ አውሮፓ ስትሄድ ምንድነው የሚሰማህ ጥቁርነቱ ፈጦ ይወጣል አውሮፓ ስትሄድ ከዘረኝነት እንዳታዩዝ ብያችኋለሁ ምነግራችሁ ነው ከእሳቤና አመለካከት ለራሳችን ከምንሰጠው ግምት አንፃር እንድታዩት ነው የምፈልገው ምንም ኢትዮጵያዊነት አውሮፓ ስትሄዱ አፍሪካዊ ናችሁ አፍሪካዊነታችሁ ፈጦ ይወጣል አፍሪካ ስትሄዱ ደግሞ ራሳችሁ እንደ አውሮፓውያን ነው የምታዩት ነጭ ስለሆናችሁ አይደለም ኢትዮጵያዊነት በራሱ ልዩ ነው ምክንያቱም እናንተ ብቻ ናችሁ ከቅኝ ግዛት ተረፋችሁ ይኸውልህ ኢትዮጵያ ስትመጡ አፍሪካ ስትመጡ the only uncolonized nation the only independent nation ያ ማለት ምን ማለት ነው ከአውሮፓውያኖች እኩል የሚያሰልፋችሁ ነው ፕሮፌሰር የሚያወሩ እኮ እሱን እኛ ከነጮች እኩል ነን አንዳንዴ ከነጮች የተሻልን ኢንተለጀንቶች ነን ይላሉ ፕሮፌሰር ይሄ ዘረኝነት አይደለም እሺ አውሮፓ ስንሄድ ና እኛ ከናንተ ጋር እናወራ እኛ ጥቁሮች ነን እንላለን አፍሪካ ስንመጣ አይ ሁላችሁም ቀይ ተገዝታችኋል እኛ ምን ወደደረው ከማጋ ነው ከአውሮፓውያኖች ጋር ብለህ ትላለህ ልክ እንደ ሩሲያዎቹ ባንዳም ደግሞ ማንነቱን ያውቃል ችግሩ እሱ ሳጠራው ቤት ይላል ባንዳ በባህሪ እዚህ ኢትዮጵያን ገምት ነው የተባልከው አይደለም ቅድም ምን ነው አርፈህ ብትቀመጥ ምን አሳደበህ እስቲ ሩሲያም ኢትዮጵያም ቅኝ ግዛትን ኮሎኒያሊዝምን ፋሺዝምን አክራካሪውን ሰብረናል የስንዲድ ጀግኖች ነን አዎ ግን ጠባሳ አለብን የቋንጃ ህመም አለብን ሁለታችንም ላይ ለሩሲያ ዩክሬን ትባላለች ለኢትዮጵያ ኤርትራ ዩክሬን ከየት የመጣች ናት የኮሎኒያሊዝምና የፋሺዝም ውጤት ነው የሩሲያ ኦርቶዶክስ ቤተክርስቲያን ነው ኦርቶዶክስ ክርስትና ነው ቤት ነው የሚመጣው ዩክሬን እኮ ነው ማዕከሉ መነሻው የኛስ አክሱም በኤርትራ በኩል የመጣው አክሱም ለማን ይቀርባል ለመቀሌ ለአስመራ አረ እኔ ምን አውቃለሁ አታጣላይ ደግሞ በዚህ ፖለቲካል ግባ ግን ዩክሬን ማዕከል እንደነበረች የኛም አዶሊስ የኛም አክሱም የኛም ኤርትራ ነው በዩክሬን እንደገባው ሁሉ የኛም በኤርትራ ነው የገባው ምኑ እምነት ሃይማኖቱ ራይት ኦቶማን ቱርክ ወራራ ሲፈጥም ቤት ነው የገባው ሩሲያን ሲወራት በሴባስቶፖል ነው የገባው እኛ ጋስ በምጽዋ ነው የገባው ባየ እዛ በብላክ ሲ እኛ ጋር በሬድ ሲ
በነገር ላይ ያኔ ነው የሚጀምረው። የዩክሬን በሽታ የሚጀምረው ዩክሬን ከራሻን የመገንጠል በሽታ የሚጀምረው ያኔ ነው። ገና የዛሬ 500 ዓመት ነው የምነግርህ። ኤርትራንስ በተመሳሳይ በኦቶማን ቱርክ አብይ ያቀረበውና ፑቲን ያቀረበው ጥያቄ ምን ነበር ብለህ ካልከኝ ፑቲን እኔ በጣም ያሳቀኝ ፓርት ምን መሰለህ? ፑቲን ለመጀመሪያ ጊዜ ያቀረበው ጥያቄ ምንድን ነው መሰለህ? ዩክሬን ወይ ሀገር ነሽ አውቃለሁ፣ ወዳጄ ልብ ሆይ ተገንጥላቸዋል። አዎ ሉዓላዊነታችሁን አከብራለሁ። እሺ ሊዝ ስጡኝ ሴባስቶፖል እና ሴባስቶፖልን በሊዝ አከራዩ ለ40 ዓመት አላቸው። የቭላዲሚር ፑቲን መሰረታዊ ጥያቄዎች ብቻ አሰብ ልክ የኢትዮጵያ የህልውና መሰረት እንደሆነው በሊዝ አከራዩ የፈለጋችሁ እንክፈላችሁ ነው። ልክ ፑቲን ለዩክሬኖች እንዳቀረበው ሴባስቶፖል የኛ የታሪክም የምንም መሰረታችን የህልውናችን መሰረት ነው። ሊዝ 40 ዓመት ሊዝ ስጡን፣ እኛ ደግሞ 50 ዓመት ብለን ጠየቅን። ከዚያ ተው አይሆንም እንደዚህ አይናችሁ። እኔ ፑቲን እችን ሲጀምር አውቃለሁ። መቼ 2007 እችን ሲጀምር እችን ፕሮሰስ 2007 ማለት ወደ ስልጣን በመጣ 7ኛው ዓመት ማለት ነው። አብይ ስንተኛው ዓመት ነው? 7ኛው ዓመት አብቼ በቃ ዛሬ ነው የምትወሰው። ታይ ሰጠኝ አልሰጠኝ ነው እያወሳሰብከው ትሄዳታለህ። ሄድና የሆነ ታይም ላይ አሰብን ተቀማለህ። ልክ ክራሚያን ገብተህ እንደቀማህ በድንገት ገብተህ እሺ ወፉ ወይ አብቺ እኮ ያራዳ ልጅ አንተ ስነግርህ አሰማኝም እንጂ አልኩ። እንዴት ምናምን ብለህ ተመልከተው። ኢንጂነር አይሻን የመከላከያ ሚኒስቴር አድርጋ ስለምንድን ነበረ እያልኩ አንተ ባይገባ ኢሳያስ አፈወርቂ ይገባዋል አልኩ። ሲዬ ደግሞ ማካበር ትወዳለህ ምናምን ነገሮች ማወሳሰብ ትወዳለህ። አንተ ላይ ተወሳሰብ ምን ይቁም ይጥሩተኛ አንዲት አፋር ያውም ሴት ያውም ኢንጂነር የተወለደችው አሰብ የሆነችን ሴት መታ የመከላከያ ሚኒስትር አልከሽ መሾም ሲገርመን በስንት መንገራገጥ ከወረደች በኋላ መልሰህ አምጥተህ እንደገና መከላከያ ሚኒስትር የምታረጋት እሷ ጋር የተያዘ ኃይለኛ ስትራቴጂክ ዓላማ አለ ማለት ነው። ገባኝ። በቃ ኢትዮጵያን የምታክል ሀገር የሚመራው መንግስት ያውም በውሸት ያውም በሴራ ወያኔና ሻቢያ ሆናችሁ ካስወገዳችሁ የአፋር ህዝብ ሻቢያን አያስወግድም ብሎ ማሰብ ቂልነት ነው። እሺ ያውም ደግሞ ኢንጂነር አይሻን የመሰለች ደጋፊ ኢትዮጵያን የምታክል ሀገር ደጋፊ ይዞ ማለት ነው። በባዶ በውሸት በሴራ ተደራጅታችሁ ደርግን ካስወገዳችሁ ጀስት ኮዝ ያለው አሳማኝ ምክንያት አለው። ግፍና በደል የተፈጸመበት ከባህር የተቆራረጠው ኦና ቤት ያደረጋችሁበትን የቀይ ባህር አፋር ሻቢያን አያስወግድም ብሎ ማሰብ ማለት ነው ቂልነት ነው። እሺ ኢሳያስ የቀይ ባህር አፋሮችን የሚቀጣው አምባገነን ስለሆነ ብቻ እንዳይመስላችሁ። አፋሮች ንጹህ ኢትዮጵያውያን ስለሆኑ ነው። ኤርትራም ሆነው ሱዳንም ሆነው ከፖርት ሱዳን እስከ አልዱሜራ ያሉት የቀይ ባህር አፋሮች ምን ብለው የሚያስቡት ሰፈራችን ኤርትራ ሀገራችን ኢትዮጵያ። ማን የነገረ ካልከኝ ይሄንን በደንብ ያስረዳኝ ማን ነው? የተከበሩ መከላከያ ሚኒስትር ኢንጂነር አይሻ። እንደው እዛ ጋር አንድ ሚኒስትር እንደው አንድ ነገር በሉ ሚኒስትር ይላሉ። ኦና ቤት ነው የምናርጋት ጅቡቲ የፍየል በጥጥ የምታክል ሀገር ሆና የጋዛ ምናምን ትሴና የፍልስጤምና የእስራኤል ጉዳይ ላይ ከማጋወራው ትላለች። ከግብጽ ጋር አወራው አንድ ቀን መብራቱንም ቁርጥ ውሃውንም ቁርጥ መንገዱንም ቁርጥ ግመሎቹንም ፍየሎቹንም ከብቶቹንም ከዘጋ ሰምተኛ ቀላል እኮ መንገዱንም ባቡሩንም ውሃውንም መብራቱንም ፍየሎቹንም ግመሎቹንም ከብቶቹንም ከዛስ አፋሮቻችን እንዳይጎዱ በዛው ዘመዶቻችን። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።